አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሀይሚዬ በመዝሙር ማታ መሰለኝ ማታ አካባቢ ለቃ ነበር፣ ስቶሪ ላይ አድርጋ ነበረ ትላንት ማታ። ብሩኬ ደግሞ ድጋሜ ሌላ ስህተት መስራት አልፈልግም ብሎ ሸርቷል ማለት ነው። እውነት ነው ብሩኬ፣ ድጋሜ ሌላ ስህተት መስራት አያስፈልግም። አሁንም በመረጋጋት አንተም ተረጋግተት ምናምን በቃ መፍታት ነው ያለባችሁ ነገር ይሄን ነገር ማለት ነው። እና ትላንትና የምር እኔ በቃ በሀይሚዬና በብሩኬ ቤት ሀይሚዬና ብሩኬ መሀል ላይ የሆነ ሶስተኛ ሰው ሳይ እንዴት እንደምናደድ ቢስሚላ። ና ቀን ላይ እያልኳችሁ ነበረ የእነሱንም ፎቶቸውንም ሆነ ምናምን መፖሰት እዚህ ጋር ለጥፌ ስለ እነሱ ማውራት አልፈልግም ምናምን ነበር ያልኳችሁ ማለት ነው። እና በቃ ከጨረቃዎቼ ውጪ ሌላ ሰው ማየት አልፈልግም። በተለይ ያው በመሀላቸው የሚገባ ሰው ማለት ነው። በቃ ላይክ የእነሱን ፍቅር ሊያደፈርስ ምናምን የሚመጣ ሰው ማየት በጣም ነው የሚያስጠላው ማለት ነው። ያው እነሱ የሚሰሩት ስራ ነው ውዶቼ። ግን ደግሞ በቃ 3 ወር ሙሉ እኮ ቆየን አደለ? በጭቅጭቅ ምናምን ብዙ በማዘን በመጨነቅ በጣም ብዙ ነገሮችን አልፈናል እና ይበቃል። ከዚህ በኋላ ደግሞ ደስታ ነው የምንፈልገው። በተለይ አሁን የሚመጡ ጊዜያቶች ደግሞ ወሳኝ ናቸው። በጣም ብዙ ነገር ያሳለፉበት፣ በጣም ብዙ መስዋዕትነት የከፈሉበት ጊዜያት ነው አሁን የሚመጣው። ባለፈው አንቨርሰሪያቸው ምናምን ደርሷል፣ ማስከኘው ነው ምናምን ነገር እያልኩኝ ነበር እና ያው የባለፈው ያከበሩበት ያለፈው አመት ያከበሩበት ጊዜ አልፏል። እኔ ትክክለኛ እንዲህ የተዋወቁበትም ጊዜ ያለፈ ነበር የመሰለኝ፣ ግን ትንሽ ይቀረዋል ምናምን ያላችሁ ሰዎች አላችሁ። እንግዲህ እንደሰማችኋቸው ደግሞ ሀይሚዬና ብሩኬ ባለፈው ላይቭ ላይ ገብተው ሳለ አንቨርሰሪያችንም ደርሷል ምናምን ነገር እያሉ ሲያወሩ ሰማሁ። እንዴ አለፋችሁ አይደል እንዴ ምናምን እያልኩኝ ነበርና ለካ ትንሽ ይቀራቸዋል መሰለኝና እነሱ አሁን እንትን እያሉ ያሉት አሁን ላይ እያሰቡት ከዊናና ሙቪ ጋር ሆነው የተዋወቁበትን ጊዜ ለመጀመሪያ ጊዜ ያ ጊዜ ይመስለኛል። ወይስ እኔ መቼ ነው እስኪ ንገሩኝ እስኪ ማንኛውን ጊዜ ነው እናንተ እያሰባችሁ ያላችሁት? እኔ ኦልሬዲ እንዳለፈ ነበር አድርጌ ያሰብኩት ማለት ነውና ትንሽ ይቀረዋል መሰለኝ ኦልሬዲ ምናልባትም 1 ሳምንት ወይ 2 ሳምንት እንደዛ አይ ቲንክ እንደዛ ይሆናል ብዬ አስባለሁ የሚቀራቸው ማለት ነውና ያንን ቢሆን ደርሷል። ከዛ በመቀጠል ደግሞ የቅመምዬ 300K አለ እና በጣም ትልቅ ነገር፣ ብዙ ዋጋ የከፈሉበት ሁለታቸውም ለቅመምዬ ትልቅ ነገር ነው እና እሱ አለ። ሌላው ደግሞ ዋነኛው ነገር ሁላችንም የምንፈልገው ጨረቃዎቻችን ፍሬ የሚያፈሩበት በጣም ሲጠበቅ የነበረ የብዙዎቻችን ፍላጎት፣ ሁላችንም ደግሞ እርፍ ልንልበት የምንችለው ጊዜ ሽምግልና ምናምን የሚባለው ነገር እሱንም ትልቅ ነገር ስለሆነ እሱንም እየጠበቅን ነው እና ይሄ ሁሉ እኛ በተስፋ ብዙ ደስታ ይኖረናል እያልን እየጠበቅን ነው። ሶ በዚህ ሰዓት ደግሞ ሌላ ኮሽታ፣ ሌላ ግርግር፣ ሌላ ነገር ምናምን ነገር አያስፈልግም እባካችሁ። በዛ ላይ ደግሞ ፋሲካ በዓል ምንም እንኳ የእኛን ሮመዳንን በስነ ስርዓት ጾመን ባንጨርስም የእናንተም ቢሆን ጾም የክርስቲያኖች ጾም ራሱ በትክክል እንኳን 1 ወሩን በትክክል የጾመ የለም በእርግጠኝነት ማለት ጨረቃ ፋሚሊ ሆኖ ማለት ነው። የዛኔ በጣም ብዙ ግርግርና ብዙ ጭንቀት ላይ የነበርንበት ሰዓት ስለነበረ አይምሯችን ከብዙ ቦታ ተበታትኖ ነበር ምናምንና ግን ያ ነገር አልፎ በዓልን እንኳን ኢድን በሰላም በሳቅ በደስታ እንድናሳልፍ አርገውናል ማለት ነው። በቃ በደስታ በሰላማዊ መንገድ ሲመጡ እኛም ደስ አለንና በደስታ ነው በዓልን ያሳልፍ ነው። ገባችሁ? ምክንያቱም ለነሱ ፍቅርና ውዴታ ካለን የተነሳ ነው ይሄ ሁሉ የሚሆነው ማለት ነው። ሶ አሁንም ቢሆን ደግሞ ክርስቲያን ወገኖቻችን ቤተሰብ የጨረቃ ፋሚሊ በደስታ በሳቅ ማሳለፍ አለበት። ሰው ሀገር ላይ ያለን ሰዎች በተለይ በቃ የእናንተን ደስታ አይተን ነው እኛ ደስተኛ ሆነን ምናምን ነገሮችን በቃ ይሆናል አይደለ? እንዴት ነው የምትወዱት ሰው በጣም ያን ሰው በፍቅር የምትወዱት ሰው ደስተኛ ሲሆን እናንተም ደስ ይላችኋል አይደለ? የሆነች ነገር በቃ የምትወዱት ሰው ደግሞ ቅሬታ ካለ የሆነ ችግር ካለ የሆነ ሙሉ ደስተኛ አትሆኑም እና ሙሉ ለሙሉ ደስተኛ ሆነው እንዳከብሩ ደግሞ ሁላችንም ደስ እንዲለን ፋሲካን በሰላማዊ መንገድ ማሳለፍ መቻል አለባችሁ። ሲቀጥል ደግሞ ሰኞ ምንድነው የሚባለው በክርስቲያን እንትን ህመማት ነው የሚባለው ምንድነው ውዶች የሚባለው እና አጠቃላይ የስግደት ሰዓት ይመስለኛል፣ ዋናው የስግደት ሰዓት ይመስለኛል እና ቀጥለጥ ብለው የዛን ሰዓት መስገድ አለባቸው መጸለይ ያለባቸው ምናምንና የስግደት ሰዓት ስለሆነ ሰኞ ነው አይ ቲንክ ሰኞ ነው ብለዋል።
አንድ ነገር ብቻ ነው ያለው። ዛሬ ነገሮችን ፈታታችሁ በይቅርታ ሁሉን ነገር ፈታችሁ ጨርሳችሁ በሰላማዊ መንገድ እንድትመጡ ነው የምንፈልገው ማለት ነው። እና ወዶቼ ደግሞ ትላንትም ዛሬም የሆነ ቲክቶክ ላይ ፖስት ያደረጉት ነገር ሳይኖር ይሆናል አይደለ? እኔ እንጃ ጭር ሲሉብኝ ማለት ነው በጣም ነው የሚጨንቀኝ። የሆነ ሚዲያ ላይ ኢንስታግራም ላይ ወይም ቲክቶክ ላይ ስቶሪ ላይ የሆነ ነገር ላይ ብቻ ካላየኋቸው በጣም ነው ጭንቅ የሚለኝ፣ ይደብረኛል። ለምን እንደው አላውቅምና እኛ እኮ ተለክፈናል በከባዱ። የምሬ ነው። ሀይሚዬንም እየገባሁ ያለሁ ምናምን ትላንት ያው በእርግጥ ሪፖስት ምናምን ነገር ብዙ ያደረገችው ነገር አለ ምናምን። በነገራችን ላይ አብሳላትንም የሆነ እንትን የሰራችው ነገር ነበር፣ ማስታወቂያ ምናምን ሰርታ ነበር አብሳላት በቲክቶክ ማለት ነው። የአብሳላት ቲክቶክ እንግዲህ 3 ነው 2 ቪዲዮ ሰርታ ነበር ከዚህ በፊት። ያነ ድሌት ሆኖባታል፣ ጠፍቶባታል ማለት ነው። ቲክቶክ የሆነ ሰዓት ላይ ዋርኒንግ ሰጥቷት ነበረ። ከዛ በኋላ የሰራችው ቪዲዮ ኦልሬዲ ድሌት ሆኖባት አሁን ከትላንት ወዳ ነው ምናምን ብቻ አዲስ ማስታወቂያ የሰራችበት አንድ ቪዲዮ ለቃ ነበረ በራሷ ቲክቶክ ማለት ነው። ያን የሰራችውን ማስታወቂያ ሪፖስት አድርጋላታለች ሀይሚዬ ማለት ነውና ከሀይሚዬ ቤት ገብቼ ሪፖስት ያደረገችው ምናምን አንዳንድ ነገሮችን ትንስል እሷ አድርጋት ምናምን አየው ማለት ነውና እነሱ ወዶች እዛ ተመካክረው ነው የሚሰሩት ምናምን፣ ሁላቸው የሚተዋወቃሉ ምናምን። ነገር ግን ለኦዲየንስ ማሰብ የሚባል ነገር አለ። ይሄ በቃ ጉጉት ብለን ትልቅ ነገር እየጠበቅን በጣም ደስታ ላይ ሆነን ምናምን ይሄን ደስታ ደግሞ ማደፍረስ የለባቸውም። ይሄንን እንትናችንን የሆነ እንዴት ነው ልባችንን እንዲሰበር ማድረግ የለባቸውም ብዬ አስባለሁ። እንደዛ የሚያደርጋሉ ብዬ አልገምትም። ያው ነገሮችን ለማጥራት እና ያሉትን ነገሮች ክሊር ለማድረግ ይመስለኛል። እና ቲክቶክ እና ኢንስታግራም ላይ ደግሞ የሆነ ብዙ ባትጠፉ አሪፍ ነው። ሀይሚዬና ብሩኬ ኑልን፣ አንዳንድ ነገሮችን ፖስት አድርጉልን ምናምን ነገር ደስ እንዲለን ማለት ነው። እና ብቻ ያው ጾሙ ጋር ምናምንም ይመስለኛል እንደዚህ ጠፋ የሚሉት አንዳንድ ጊዜ። ሀይሚዬም ብዙ ማትፖስተው ምናምን ቲክቶክ ላይ ጾሙ ጋር ይመስለኛል። ከጾም በኋላ እንግዲህ ትፖስታስትበታለች ማለት ነው። ያው ቲክቶክ በነገራችን ላይ ስትሰሩበት ነው እንትን የሚለው እንጂ ብዙ ጊዜ እንትን የማትሉበት ከሆነ ፖስት የማታደርጉበት ከሆነ የሆነ የማሰሩበት አይነት ነገር ከሆነ ለመዘጋት እንትን ይላል። ገባችሁና አፕዴት መሆን አለበት ቲክቶክ ማለት ነው። እና ኮፒ ሊንክ ምናምን እያደረግን እንግዲህ ቪዲዮ ከለቀቀችበትም ማየት መቻል አለብን ማለት ነው። ከዛ በተጨማሪ ያው 300 ኬ ልትገባ እንግዲህ ትንሽ ነው የቀራት። እባካችሁ ሼር እያደረጋችሁ ሼር ማድረጋችን አንዘንጋ ማለት ነው። ብሩኬም ወንድሜ 350 ኬ ሊገባ ትንሽ ነው የቀረው፣ 5000 ነው የቀረው። ሼር አድርጉለት የሱንም እና ውዶችዬ እንግዲህ መጪውን ጊዜ ሰላም ያደርግልን ፈጣሪ፣ ሁሉንም ነገር ሰላም ያድርገው። በዛ ላይ እንግዲህ ትናንትና በተለቀቀው ቪዲዮ ሁላችንም የራሳችንን ሀሳብ ሰጥተን ነበረ። አብዛኞቻችን ያው ሀይሚዬ ማግኘት አልነበረብሽም ምናምን በሚለው ላይ ነበረ አስተያየት የሰጠ ነው። አንዳንዶቻችሁ ደግሞ አይ ሀይሚ ያደረገችው ነገር ልክ ነው ምናምን ያላችሁ አላችሁ። እኔ ሀይሚዬን እንትን ያልኩበት ጥፋት ነው ብዬ ያሰብኩት ያው ከብሩኬ ጋር መነጋገር ነበረባት። ማግኘትም ካለባቸው አንድ ላይ ቢያገኟት አሪፍ ነበረ። እንደው ማግኘት እንኳን ካለባቸው ማለት ነው እንጂ ማግኘትም እኮ ያን ያክል አስፈላጊ ነገር አይደለም። ገባችሁ? ምክንያቱም ትላንት ወደ እሷ ቪዲዮ የሰራችውን ሰምታችሁት ከሆነ አብሳላት ይቅርታ ምናምን ብላ አይደለም በቀጥታ የመጣችሁ። ላይክ ናፍቆኛል ምናምን ፍቅሯ እንዳልወጣ አይነት ሆና ናፍቆኛል ምናምን ነገር እያለች ብዙ ካወራሽ በኋላ መጨረሻ ላይ ደግሞ ሁላቸውንም ላግኛቸውና በቃ ተናግሬ ምናምን ቤተሰብም እኔን እንትን እያለች ስለሆነ እርፍ እንዲሉ ምናምን ለመጨረሻ ጊዜ ባገኛቸው ምናምን ብላ ነው የተናገረችው ማለት ነው። እና ያን ነገር ካሰበችው መጀመሪያ ላይ ናፍቆኛል ምናምን ማለት አያስፈልግም ነበረ። ማለት እሷ አብሳላት ማለት አለባት ብዬ የማስበው በቃ እኔ ከዚህ በፊት ሀይሚና ብሩኬ ላይ ያው ብሩኬ እኔን ለፕራንክ ነበረ ያመጣኝ። ከዛ በኋላ ግን ያው እኔ ሴት ልጅ ነኝና ካሳየኝ ካየሁት ነገር አንጻር ወደ ፍቅር ምናምን ነገር ገባሁኝና ስሜቴ ነው። እንደዛ ነገር ባይፈጠር ደስ ይለኝ ነበር፣ ግን ደግሞ ቢፈጠር እንኳን ስሜቴን መደበቅ ነበረብኝ። ምክንያቱም ያው ፍቅረኛሞች መሀል መግባት አልነበረብኝም። ግን ደግሞ እኔ በግልጽ ተናግሬ ነገሮችን እነሱም እንዲበጠበጡ አድርጌያለሁኝና በጣም ይቅርታ አድርጉልኝ ሀይሚና ብሩኬ።
እና ሁላችሁንም አግኝቼ ይቅርታ መጠየቅ እፈልጋለሁኝ ብላ መናገር ነበረባት። ከዛ በተጨማሪ ደግሞ የሚወዷችሁንም ቤተሰብ ስላስቀየምኩኝ ኦዲየንስም እናንተንም በጣም አስቀይሜያችኋለሁኝና ይቅርታ አድርጉልኝ። ከዚህ በኋላ ግን በሁለታቸው መሀል መግባት አልፈልግም። አሁንም ያሉበትን ሁኔታ እያየሁ ነው። ጥሩ ሁኔታ ላይ ናቸው። በቃ እኔ ስሜቴንም እኔንም በቃ ወደ ራሴ ለመመለስና ነገሮችን በቃ ለመተው ወስኛለሁ ብላ ይቅርታ መጠየቅ ነበረባት። በዚህ አይነት መንገድ ነው የሚመጣው እንጂ እሷ መጀመሪያ ናፍቆኛል ምናምን ብላ ከተነፋረቀች በኋላ ተረዱኝ እኔ ሴት አይደለሁኝ እንዴ ምናምን እንዴት እንረዳት? የምንረዳት በቃ ጎበዝ ነሽ፣ በቃ አንቺ ተረድተንሻል፣ በጣም ታሳዝኛለሽ እና ሂደሽ ህይወታቸውን በጥብጪ ብለን ነው እኛ የምንረዳት። እና እኔ አንዳንዴ ይገርመኛል እና የመጡበት የሆነ የመጣችበት እንትን ደስ አይልም። እና ቅመምዬ ደግሞ ይሄን ነገር አውቃ ሁለተኛ ሌላ ደግሞ ድጋሜ ጥፋት ምናምን ነገር አያስፈልግም። ምክንያቱም ለሰዎች የዋህ በሆናችሁ ቁጥር፣ ለሰዎች መልካምነታችሁን ባሳያችሁ ቁጥር ሰዎች ደግሞ ያንን ደካማ ጎናችሁን እየተጠቀሙ የእናንተን ህይወት ለመበጥበጥ ይሞክራሉ እንጂ እንደ ሰው እንደ ሪል ካሰብነው ይሄ ነገር አብሳላት በፍቅረኛሞች መሀል ገብታ ነው እንግዲህ ከዚህ በፊት የበጠበጠችዋ እንደ ሴት እሷ እንደውም ለቅመምዬ ማሰብ ነበረባት። ምክንያቱም እሷ ናት እየበጠበጠች ያለችው አይደለ? ሴት ነኝ ነግበኔ የሚባል ነገር አለ። እንዴት ነው በእኔ ቢደርስ የማልወደውን ነገር በሰዎች ላይ እንዲደርስ ማድረግ የለብኝም አይደለ? አሁን ላይ ያለውን ፍቅራቸውን እንኳን ይሄ ስስት የሚያደርግ ፍቅራቸውን እንኳን አይታ ወይ በእነዚህ ፍቅረኛሞች መሀል ነው እንዴ የገባሁት፣ በቃ እንዴ ጥሩ አላደረኩም ምናምን ብላ ወደ ራሷ ምልስ ብላ ይቅርታ መጠየቅ ሲገባት እንደገና ደግሞ የሆነ ጓደኛ ልሁን አትራቆይ ቢያንስ እርዱኝ ምናምን ነገር የማያስኬድ ነገር ማለት ነው። እና እንደዛ መሆን የለበትም። እና ሀይሚዬ ደግሞ ሴት ናት፣ በቃ መረዳት መቻል አለብን ምናምን ነገር አይ ቅመምዬና መልካምነትሽ ጥሩ ነው፣ አስተሳሰብሽ ጥሩ ነው። የቅመምዬም ሀሳብ ገብቶኛል። ማለት እሷን አሁን እንደዛ ያለችበት ምክንያት ወይም ደግሞ ቤት የጋበዘችበት ምክንያት ነገሮችን ለመጨረሻ ጊዜ ለመፍታት አስባ ነው እኮ ሀይሚዬ ማለት ድጋሚ ቁርጧን አውቃ አርፋ እንድትቀመጥ ለማድረግ አስባ ነው። ግን ደግሞ አብረው ቢሆኑ ሞርዛን የተሻለ ነበረ። ለብሩኬ ነግረው በቃ ብሩኬ አሁን ላይ ያለውን ነገር እንትወው፣ እኔም አልረበሽም ከዚህ በኋላ አንተም ጋር መጣላት አልፈልግም እና እች ልጅ ሁልጊዜ እየወጣሽ በሚዲያ ከምታለቃቀስ ጠርተናት ለአንዴና ለመጨረሻ ጊዜ ቁርጧን ብንነግራት መልካም ነው ብለሽ ብታሳውቂው ለብሩኬ አሪፍ ነበር ብዬ አስባለሁ ቅመምዬ። እና እንደዛ ቢሆን አሪፍ ነበረ። ከዛ ብሩኬም አምኖበት ምናምን እሺ ይላታል ብዬ አስባለሁኝና ጠርተዋት እዛ አንድ ላይ ሆነው በቃ እኛ አሁን ያለንበት ሁኔታ በጣም ጥሩ ነው። ከዚህ በፊትም ባንቺ ምክንያት ነበረ እንደዛ ነገሮች ተባብሰው የተበጣበጥ ነውና አሁን ግን ወደ ሰላም መተናልና እባክሽ ከቻልሽ ከህይወታችን ውጭና የራስሽን ህይወት ኑሪ፣ እኛን ተይን። በቃ ቤትም እየመጣሽ ሚዲያ ላይም እየወጣሽ እንድታለቃቅሽ አንፈልግም። ራስሽን አግኚ፣ ወደ ራስሽ ተመለሺ። እኛ የራስችን ህይወት አለን እና ከዚህ በኋላም ደግሞ ጓደኛም ልንሆን አንችልም፣ ምንም ልንሆን አንችልም። በሰዓቱ ረድተሽ ነበር። እኔም ደግሞ ስለረዳሽኝ ብዬ ቻናል እሱን ነገር ማውራት አያስፈልግም። ግን በቃ በራስሽ አይዲያ በጥሩ ነገር እንደምትመጪ ተስፋ እናደርጋለን ምናምን ብለው የሆነ ብቻ በጥሩ ነገር ፖላይት በሆነ መንገድ አውርተው ማሰናበት ይችላሉ። ገባችሁና? ግን እዚህ ጋር አሁን ሀይሚዬና ብሩኬ ላይ በተደጋጋሚ ብዙ ጊዜ የሚያቃርናቸው የሆነ ብጥብጥ የሚፈጥርባቸው ነገር ምንድን ነው? ሳይነጋገሩ የሚያደርጉት ነገር። አሁን ሀይሚዬ ብሩኬን ሳታማከር የምታደርገው ነገር ለመልካምም ነገር ቢሆን ራሱ ብሩኬ ያ ነገር ለምን እኔ ሳታማክሪ የሚለው ነገር ይሰማውና ይበጣበጣሉ። ገባችሁ? ሀይሚዬም ቢሆን ደግሞ ብሩኬ ሳያናግራት ሀይሚዬን ሳያማክር ለመልካም ለጥሩ ነገር ብሎ ራሴ ፈተዋለሁ ብሎ የሚያደርገው ነገር ሀይሚዬን ያስቀይማታል። ለምን መፍታት ከፈለክ ነገሮችን መፍታት ከፈለክ ለምን እኔን አላማከርከኝም፣ ለምን እኔን አላወራኸኝም የሚባል ነገር አለ። ሁለቱም ልክ ናቸው እኮ። ግን እዚህ ጋር ጥፋት የሆነው ምንድነው? መነጋገር መቻል አለባችሁ። በቃ የሆነ ነገር እንትን ስትሉ መነጋገር፣ ሁለታችሁ ዲስከስ ማድረግ አለባችሁ። ከዛ ውሳኔውን ወስናችሁ አብራችሁ ማግኘት ያለባችሁን ሰው ማግኘት ከሌለባችሁ ደግሞ አያስፈልገንም ካላችሁ ተመካከራችሁ ከወሰናችሁ ደግሞ በቃ አያስፈልጋችሁም። እቺ ልጅ ሆን ብላ እንኳን ቤታችሁን ስለምታውቀው ብትመጣ በቃ እንደ ትናንት እንደመለሳት ይመልሳታል ብሩኬ። ህይወታችሁን ትኖራላችሁ ማለት ነው በቃ።
እና ጨረቃዎቻችን ዛሬ ሁሉን ነገር ተረጋግታችሁ ፈታችሁ፣ ብሩኬም ደግሞ ከስሜት ወጥተክ ምናምን በእርጋታ ነገሮችን ፈታችሁ እንደምትመጡ ተስፋ አድርጋለሁ። ከዚህ በኋላ ጭቅጭቅ ምናምን አያስፈልግም። ትልልቅ ጊዜያቶች ፊት ለፊታችን እየጠበቁን ነው። በጥሩ ነገር እንደምትመጡ ተስፋ እናደርጋለን። መልካም ቀን ይሆንላችሁ። ባይ ባይ።